ራሳቸውን ግራ ገብቷቸው ነበር። በእንደዚህ አይነት ነገሮች ለልጆች ምን ለማስተማር እየሞከርሽ ነበር ብለው ጠየቋት። እነዚህ ነገሮች ቤት ውስጥ ነው መሆን ያለባቸው እንጂ ትምህርት ቤት አይደለም። ርዕሰ መምህሯ ካሁን በኋላ ባዮሎጂ በንድፈ ሐሳብ ብቻ እንዲማሩ እንጂ እንደዚህ አይነት ተግባር ትምህርት ቤት ዳግመኛ እንዳይሰጥ ታዘዙ። በመምህሩ አይኖች ውስጥ ህመም ሞላ። በዚህ እድሜ ያሉ ልጆች በስሜት ተገፋፍተው የተሳሳተ ውሳኔ እንዳይወስኑ ማረጋገጥ ብቻ ነበር የፈለገችው። ልታድናቸው ፈልጋ ነበር። ነገር ግን ሁሉም ነገር በሷ ላይ ሆነ። እንባዋን እየተቆጣጠረች በዝምታ ወደ በሩ ሄደች። ማንም አላስቆማትም። በቁጣና በሱስ የተዋጠው ቬነም እናቱን እርዳታ ለመጠየቅ ወደ ሄደችበት ቤተክርስቲያን ገባ። ሳይቆም ወይም ሳያስብ በቀጥታ ወደ ክርክር ገባ። እናንተ ሰዎች እኔን አትረዱኝም። ሁላችሁም እግዚአብሔርን ወደ ንግድ ቀይራችሁታል። በሰማይ ያለው ፈጽሞ ይቅር አይላችሁም አለ። ካህኑ በቬነም አይኖች ውስጥ ፍርሃት አላዩም። ያዩት እብደት ነበረ። ድንገት ካህኑ የተቀደሰውን ውሃ አንስተው በቬነም ፊት ላይ ረጩት። ይህም በውስጡ የሆነ የጨለማ ኃይል እንዳለ ስለተሰማቸው ነበረ። ካህኑ መናገራቸውን ቀጠሉ። ቬነም